እሺ አንቺ ነሽ የከፈትሽው ወይስ እሷ ናት ከፍታ የሰጠችሽ? እሷ ናት ከፍታ የሰጠችኝ። እማዬ መጀመሪያውን ቀድሜ እነግርሻለሁ። ትስትብኛለች። እነግርሽ ነበርኩ። ቆይ ምን ብታደርጊያት ነው ይሄን ያክል የምትስትብሽ? እማዬ ናታን ከኔ ጋር መሆን ስለጀመረ ለዛ ቂም ይዛብኝ ነው። ትሰሚያለሽ? እንደ በፊቱ ግንፍል ብዬ ወዲያው ምጠው ነገር እንዳይመስልሽ። ውላ ትደር እንጂ እውነቱ ይወጣታል። በአንድ ልጅ በምስኪኗ ምንም በማታውቋ ልጅ እኮ ነው የመጣችሁት። እሷን እኮ ነው ላጣ የነበረው። ሞት ይመጣል እንጂ እውነቱ ሳይወጣ እንላቀቃት። እማዬ እኔን ነበር ልትገለኝ የፈለገችው። ውሃ ተቅርቶ ስታገኝና አንስታ የጠጣችሁ። ምንድነው ልዩነታችሁ? አንቺ ሆንሽ እሷ ያው እኮ ናችሁ። ሁለታችሁንም 9 ወር አርግሽ የወለድኳችሁ። ሰሚያለሽ? እንደዚህ ቀደሙ በድንፋታ የማልፉ ጉዳይ አይደለም። በህይወት ዘመኔ እንደዚህ አይነት አስደንጋጭ ጉዳይ አጋጥሞኝ አያውቅም። ይህንን እውነታ እኔው ራሴ ፈልፍዬ እደርስበታለሁ። እማዬ ምን እውነት አለው? ቀድሜ ነግሬሻለሁ እኮ። በቃ እንዳጣ እኔ ማጥፋት ነው የምትፈልገው። ኤቢ ምንም የምትነግሪኝ እውነት የለም። ሁሉንም ነገር ለራሴ ተይው። እኔው ራሴ ፈልፍዬ እደርስበታለሁ። እንዴ ቆይ ግን ምን አስነክታችሁኝ ነው? ይህ ሁሉ ነገር ልጅን እስከ ማጣት ድረስ የሚያደርስ ነገር ሲፈጸም በቤቴ ውስጥ ማስተላለቃትኝ ምን ብኩኝ ነው? ምንድን ነው ያስነካችሁ? እንዳጣዬ እንደዚህ አትሁኚ። እግዚአብሔር እኮ ደግ ደግ ሰዎችን ይጠብቃል። ውሃዬ ምንም አትሆንም። አቢጌል እኮ ዋን መደሰሻት አዳለችኝ እኮ። ይቺ መርዝስ እሷ ናት። እሷ መጀመሪያውንስ ደግ ደግ ነገር መቼ ታስባለች? እኔ እኮ ዋን በጣም የምወዳት። እንዴት ነው ሊሆን የምመርዛት? አውቃለሁ ዳጣዬ። ውሃን የሚጠላ ሰው አለ እንዴ? እንዴ ይቺን የሴጣን ቁራጭ የምትለውን ነገር ምንም ነገር እንዳሰሚያት ደግሞ አታስቢ። ውሃዬ ትድናለች፣ ትመጣለች። እሺ አይዞሽ በቃ ዳጣዬ ተረጋጊ። ሰላም ሰላም ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መተናል። ቪዲዮውን ከወደዳችሁ ላይክ ሼር ማድረግ እንዳትረሱ። ተወዳጅ ዳጣም ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። ውሃ እንግዲህ ተመርዛ ወደ ሐኪም ቤት እንግዲህ ተወስዳ ድናለች ማለት ነው። ነገር ግን ይህን ነገር ያደረገ ማንም ሆነ ማንም አለቅም ብላ ዝና ስትት ነበር። እማዬ በህልሜ ስሞት እኮ ስትቀብሩ አየሁ ምላችሁን ያዘጋጃችሁ ለራሷ ነበር እንዴ? ኢሜል ግራ ገባኝ እኮ። አሁንስ እንዶ ለዳጣ ወይ ለሰላም ያዘጋጀችው መስሎኝ ነበር። ነገር ግን የኔ ልጅ ህልም ይበልል። ስለዚህ እኔ ያየሁት ራሱ ህልም ጥሩ አልነበረም። ጡቴ አንዱ ሲቆረጥ አየሁት እያለችው ስታወራ ነበር። እንዳጋጣሚ መሬት ላይ ሲወድቅ እንዳጋጣሚ ደነገጠች። የሆነ ነገር እንድትሰማት ስትሰማ ሮጣ ወደ ሳሎን ስትሄድ እንዳጋጣሚ ውሃ ተዘርግታ መሬት ላይ ታገኛታለች። ከዛ ውሃ የኔ ልጅ የኔ እናት እያለችው በድንጋጤ ታውጣ ወደ ሳሎን ስትሄድ ውሃ እንዳጋጣሚ ሶፋ ላይ ተዘርራ ታገኛታለች። ልጄ ምንድን ነው ችብኝ እያለች መጮህ ጀመረች። ማርታ ልጇ እንዳጋጣሚ ምን እንደሆነች በማያውቅ መሬት ላይ ወድቃ አገኘቻት። ነገር ግን ኮካ የጠጣችው ነገር ልክ ሲያዩት እጅግ በጣም ደንግጣና በጣም የምትይዝ ነገር ጠፋባት። ማርታ ልጄ እያለች መጮህ ጀመረች። ኤሚ ግን ባለችበት ቆማ ቀረች። ግን ያዘጋጀችው ለእሷ አልነበረም ማለት ነው። ነገር ግን እማዬ የሆነ ነገር ተፈጥሮ ነው እሷን እንግዲህ ለራሷ ጠጥታ ዳጣን ጥፋተኛ ለማድረግ ነበር አላማው። ነገር ግን ውሃ እንዳጋጣሚ ስታገኝ ጠጣች። ልጄ ምንድነው እሽብኝ ብላ ማርታ ደንግጣ ለደረጀ ደውሉለት ቶሎ በሉ ብላ እየጮኸች ዳጣም ስትመጣ ደነገጡ ሁሉም። ውሃ ምን ሆና ነው እያለች መጠየቅ ጀመረች። ነገር ግን ውሃ ምን እንደሆነች ስትጠይቃት ከዛ ምን እንደምትለው ነገር ጠፋባት። ይሄ ምን ተፈጥሮ ነው? አንቺ ልጅ አይቴን የጎዳሻት እያለች መጫው ጀመረች። ነገር ግን ሐኪም ቤት ልጄ እያለች ቀጥታ ወደ ሐኪም ቤት ይዟት ሄዱና ባሉርዱ እንደደረጀ ደውሉለት እያለች መጫው ጀመረች። ማርታ ማለት ነው። እንግዲህ እንደምን ብላ ልጇን ሐኪም ቤት ወስዳ ካሳከመች በኋላ
ኢሜ ደንግጣ ቀረች። ምክንያቱም ያደረገችውን ነገር ስለምታከብረች ማየት ጀመረች። ምክንያቱም እሷ የጨመረችው ከላይ መርዙ እሷ ነበረች ማለት ነው። እዛ የነበረው ደንግጣ የምትይዘው ነገር ጠፋባት። የምታወራው ጭምር የምትይዘው ነገር አጣች። የገዛ ጥፋቷ የገዛ ነገር ጽጽቷ ገደላት። ምክንያቱም እሷ ነበረ ጎጎን የመረዘችው ማለት ነው። ደረጀ ወይኔ ብቸኛ ልጄ እያለ በድንጋጤ ከዛ እንደምን ብሎ ሐኪም ቤት ይዞት እየሄደ ነበር። እጅግ በጣም ደንግጦ ነበር። ልጄ ምንድን ነው ያጋጠማት? ቆይ ምን ጠጣ ምን በልታ ነው ብሎ ይደነግጣል። ከዛ ደረጀ እባክህ ፈጠነ ምንም ነገር አትጠይቀኝ እያለችው ነበር። አይቴን የመረሽው አንቺ ነሽ ብላ ኢሜ ዳጣም መክሰስ ጀመረች። አዎ ኮኮን ገዝተሽ ያመጣሽው አንቺ ነሽ፣ ስለዚህ አንቺ ነሽ ከፍተሽው ጨመረሽ መረዘሽ ያመጣሽ እያለች መሳት ጀመረች። የራሷን ጥፋት ዳጣ ላይ ለማላቀቅ እየሞከረች ነበር። ስለምን እንደምታወሪ አላውቅም። እኔ በጭራሽ ኢሜን ልመርሳት አልችልም። ኢሜን በጭራሽ ውሃን ልመርሳት አልችልም። ውሃን እኮ እጅግ በጣም ነው የምወዳት። ስለዚህ እኔ እንደዚህ ላደርግ አልችልም ብትላትም አንቺ ነሽ ያደረግሽው። ትሰምኛለሽ? ከዚህ ቤት እስክትወጪ ድረስ በጭራሽ አልፋታሽም። አንቺ ከቤታችን ከመጣሽ በኋላ አንድ ቀን ሰላም አግኝተን አናቅም። ሁሌ ሰላማችን እንዳደፈረሽ ነሽ አንቺ። ስለዚህ ከህይወታችን እንድትወጪ እፈልጋለሁ እያለቻት ነበር። እሱ ሳምርሽ ይቀራል እኔ የትም አልሄድም፣ ነገር ግን ምንም እንዳላደረኩ አንቺም ታውቂያለሽ እያለቻት ነበር። አው እኔን ነበር መግደል የፈለግሽው፣ ነገር ግን ውሃ ግን ተጠጣች። ቆይ እናንተ ሳናችሁ እንዴ ሁሌ እየተጣላችሁ ችግርሽ ምንድን ነው? ዳጣ ናታን አታየውም እንዴ? እንዴት እኔን ውሃን መርዛታለሁ? ውሃን እኮ እጅግ በጣም እንደምወዳት ታውቃለህ። ውሃ መርሻት እያለችኝ ነው እያለች ታወራ ነበር። ምን ማን ያድርግ ምን እንዳደረግ አብረን እናያለን። ነገር ግን አሁን እናንተ ህጻናችሁ መጨቃጨቁ ታውቂያለሽ። በዛ ነው ከአንቺ ጋር መሆን የማልፈልገው የማልወድሽም ታውቂያለሽ። ቆንጆ እሺ ጊዜ ቆንጆ ብትሆኝ ለእኔ ጸባይና መልካም ሴት ብትሆኝ ነው እንጂ እንደዚህ አልወድሽም እላታን። ዳጣ እጅግ በጣም ተከፍታ እያለቀሰች ሰላምዬ ልታረጋጋት እየሞከረች ነበር። ተረጋጊ እያለቻት ነበር። ነገር ግን ሰላምዬ ውሃ እኮ መረሽ ብላ ወቀሰችኝ እያለቻት ነበር። ቢሆንም ግን ተረጋጊ አንቺ እንዳደረግሽው እርግጠኛ ነኝ እያለች ተባብላ ዳጣ ግን እጅግ በጣም ተከፍታ እያዘነች ነበር ማለት ነው። ሰላምዬ እንደምንም ብላ እሷን ለማረጋጋት እየሞከረች ነበር። ነገር ግን ኢሜስ የጠነች ስለዚህ እሷ በምትሎች ነገር አንቺ ምንም መከባትና ማዘን የለብሽም እያለቻት እያባበለችና እያቀፈቻት ነበር። ነገር ግን ዳጣ ተከፍታ እያዘነች ነበር። ደጋውታ አባቷ ደውሎለት ውሃ እንደነቃችና ወደ ቤት ይዘን እንመጣለን አታስቢ እያለት ነበር። የደህና ሆና ተሽላት እንደምትመጣ እርግጠኛ ነኝ። ስለዚህ አንቺ ተረጋጊ እንደዚህ አትሆኝ ብላ እያረጋጋች ደረጀ ደውሎ ውሃ ደህና እንደሆነችና እንደነቃችው ስትነግረው ታዲያ ድምጣ እንዴ አባዬ ስትሉ አያትምጪ እኛ ጠዋት እንመጣለን እያላት ነበር። ዳጣ እንግዲህ ውሃ በመንቃቷ እጅግ በጣም ደስ እያላት ነበር። አባዬ እስካሁን ለምን አልተኛሽም እያላት ነበር። ከዛ ጠዋት ነጋቷ አይቀሩና ነጋና ውሃን ወደ ቤት ይዞ እየሄዱ ነበር። ውሃ ታክማለች ማለት ነው። ነገር ግን እናቷ በጣም ስትጨነቅና ስትከፋ ነበር። ምን እንደተፈጠረው እየጠየቀቻት ነበር። ከአሁን በኋላ እኔ ኮካ አልጠጣም እማዬ፣ ኮካ ከአሁን በኋላ አልጠጣም እያለች ነበር። ተመስገን ደረጀ ምን ጉድ ነው ታውቃለህ? እኔ በህልሜ አይቼ ነበር። በህልሜ አሳይቶኝ ነበር ልጄ ለትንሽ ተቃርቤ ነበር። ፈጣሪ መስገን ልጄ መለሰልኝ እያለች ነበር። ውሃን ወደ ቤት አስገብቶ እያስለመቻት ጎንበስ ቀና ልጄ ዋተጭ እያለቻት ካሁን በኋላ ምንም ነገር አይፈጠርም እማዬ፣ እኔ ካሁን በኋላ ኮካ አልጠጣም። እሺ የት አግኝተሽ ነው ጠጣሽ? ስትላት ጠረጴዛ ላይ ተቀምጦ የነበረው እሱን ነበር እየጠጣሁት እያለቻት ነበር። እና ጓደኛው ቅመም ከሷ ጋር ነበረች እና አንድ ላይ እያወሩ ነበር። ሞቼ ነበር ሁለት ሆኖ እኮ ነው ስታዩኝ የነበረ ዶክተር እያለ ዳጣ ግን በጣም ስትጨነቅና ስታስብ ነበር። ናታን የተፈጠረው ነገር እጅግ በጣም አስጨንቆኛል። ኢሜ እኔን እየወቀሰች ነው ያለ። እኔ ዳጣ እኔ እንዴት አድርጌ ነው ውሃን ለመረሳት የምችለው? እኔን እየወቀሰች ነው። እሷ የምታወራውን ነገር በጭራሽ አትስማያት። እሷ የምታወራውን ነገር አታውቅም።
ቆይ አንቺ ተቋሙን እንዴት ነው ያገኘሽው? እንዴት ነው የገዛሽ ስላት ኢሜል ነበረ ግዢ ብላ ሰጠችኝ። ታዲያ ኮኮ ስትከፍት ስታመጪ ክፍት ነበር ወይንስ ዝግ ብሎ ስጠይቃት አይ ዝግ ነበር አልተከፈተም ነበር ብሎ ነገራት። እና ማርታም እየሳቀች እና ልጇ ደህና ስለሆነች ደስ ብሏታል። እና የእናንተ ልጆች እንደው ጨዋታችሁ እኮ ማለቅ የለውም እያለች ከነሱ ጋር እየተጫወቱ እያለ ለማንኛውም እዚህ ጋር ተጫወቱ ምጥን ከዋጋ ሁኚ እስቲ ኢሜል አይቻት ልመለስ ብላ እየሄደች ነበር። ምጥን ጓደኛዋ እንግዲህ ትድኛዋለሽ አታስቢ ከኔ ጋር ሞቅ ትጠጫለሻ ብዙ ግን አትጠጪ እያለቻት ነበር። ሰላምዬም እነሱን ዳጣም አታስቢ ይሄ የኢሜል ሴራ ነው መሆን ያለበት ምክንያቱም ኮካ ሁሉ ነገር ቤት እኮ አለ ለምን ውጭ እንዲገዛ የፈለገች የሆነ ነገር አቅዳ መሆን አለበት። ስለዚህ ተረጋጊ እውነቱ ተደብቆ አይቀርም እያለቻት ዳጣን ለማረጋጋት እየሞከረችው ነበር። እና ምንም ቢፈጠር እውነቱ ይወጣል ስለዚህ ራስሽን ምንም ነገር አትወቀሽ እያለቻት ነበር። እንግዲህ እሜ ደግሞ ምን ተፈጠረ እያለች እማዬ ውሃ ጠጣች እንጂ ዳጣ ለኔ ነበረ ምርቱ ያዘጋጀችው እኔን ለመግደል ነበር አላማ። ቆይ ዳጣ ይሄናል የምታደርገው አንቺን የምትገደው ለምን ብላ ስጠይቀው እኔ ከናታ ጋር ስለሆንኩ ለዛ ነው ብላ ይሄ ነገር ምንም አልተጨባበጠልኝም ከዚህ በፊት ዝም ብዬ ጭዌ እንደማልፈው ይሄን ነገር ግን በቀላሉ አልተውም ብላ ትናገራለች። እማዬ ነግሬሻለሁ ዳጣ እኔን ለመግደል ነው የምትፈልገው ለእኔ የተዘጋጀልኝ ውሃ ጠጣ ሁለታችሁ እኮ ለእኔ አንድ ናቸው ስለዚህ እንደዚህ ሊሆን አይችልም። እኔ የምልህ ናታን ይሄ ነገር ማን ያደርጋል ብላ አሰብክ? ውሃም ኢሜም ወደ ዳጣም እንደዛ እንደማታረግ እርግጠኛ ነኝ እንዳልተከፈተ እንደውም የተፈጠረው ነገር ምናልባት እያለ ግራ ገባው። ማርት ተጨነቀች። ይህንን ነገር ዝም ብለን ማለፍ የለብንም የአንድ ሰው ህይወት እኮ ልናጣ ነበር ስለዚህ ኢሜም ልታረግ ትችላለች ማርታ ብሎ ይነግራታል። አይ በጭራሽ ልጄ ይሄናል ልታረግ በጭራሽ አትችልም ልታረግ ትችላለች ስለዚህ በጭራሽ አይሆንም እያለች እና አንድ ላይ ኢሜና ዳጣ ቁጭ ብሎ አንድ ላይ እያወሩ ነበር። ይህንን ነገር ያደረግሽው እኔን ከዚህ ቤት ለማስወጣት ብለሽ አይደለም ስለዚህ መቼም ከዚህ ቤት አልወጣም ወደሽም ጠላሽም አንቺም ሆንሽ ሰላም ከዚህ ቤት ትወጣላችሁ ሁለታችሁ ስለዚህ እያለች ማርታ ተደብቃ እየሰመቻት ነበር። እና ነገሩ ሁሉ ኢሜል ጥፋተኛ እንደሆነች ትጠራጠራታለች ትደነግጣለች ምክንያቱም ኢሜልች ይህንን ነገር ያደረገችው እና በጣም ደንግጣ ፈርታ ነበር መናገር አቅቷት ገብታ ተኛች። ማርታ ምንድነው የተፈጠረ ነገር አለ ያየሽው ብሎ ስጠይቃት አይ ምንም የተፈጠረ ነገር የለም ደረጀ እባክህ ብቻዬን መሆን ፈልጌ ነው እያለችው ነበር። ወደ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ።